ማሳሰቢያ ይህ ቪዲዮ ማንንም ግለሰብ ፐርሰናል አታክ ለማድረግ ሳይሆን ይልቁንስ በርካታ ወጣቶች ከዚህ ቪዲዮ በኋላ ብዙ ነገር ይማሩበታል ብዬ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት ያለን ጥግ ዳር ድንበር ይድረስ። አንዋር ነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው ሳይሆን ለየት ባለ ቪዲዮ መጥቻለሁ። እንደሚታወቀው በዚህ ዩቲዩብ ቻናል ላይ ከጠፋሁኝ ኦልሞስት አንድ ወር ከምናምን ሆኖኛል፣ ከአንድ ሳምንት ሆኖኛል። አልሐምዱሊላህ አሁን በሰላም መጥቻለሁኝ። ወደ ሶሻል ሚዲያው ከተመለስኩ በኋላ አንዳንድ ነገሮች አይቻለሁኝ። ከዛ ጋር ተያይዞ የምናነሳቸው ሀሳቦች ይኖራሉ። ከዚህ ሀሳብ ጋር ተያይዘን ደግሞ እኔም እናንተ የምንማማርባቸው በተለይ ሶሻል ሚዲያ ላይ የምንጠቀም ሰዎች፣ በሶሻል ሚዲያ ላይ የተለያዩ ገቢ የምናገኝ ሰዎች በዚህ ቪዲዮ ትልቅ ትምህርት ትማራላችሁ ብዬ አስባለሁኝ። ሁላችሁም ይህንን ቪዲዮ ላይክ ብታደርጉት በጣም ደስ ይለኛል። እንደነገርኳችሁና አብዛኞቻችሁ እንደምታውቁት በሶሻል ሚዲያ በተለይ ዩቲዩብ ላይ ቪዲዮ ከለቀቁኝ አንድ ወር ከምናምን ሆኖኝ ነበረ። መልቀቅ ብቻ ሳይሆን ዩቲዩብ በሉት፣ ፌስቡክ በሉት፣ ቲክቶክ የትኛውንም ፕላትፎርም ማለት እየተጠቀምኩኝ አልነበረም። አንድ ወር ከምናምን ምንም አይነት የሶሻል ሚዲያ አማራጮችን እየተጠቀምኩ አልነበረም። ምናልባት ዳታ ሳበራ ቴሌግራም፣ ዋትስአፕ፣ ኢሞ ላይ መልእክት ካለኝ ብቻ ለመመለስ እገባለሁ። ከዛ ውጭ ግን የትኛውንም መረጃ የትኛውንም ግርግር ወከባ ምናምን ነገር ሳልሰማ ከራሴ ጋር ለአንድ ወር ያክል ምክክር አደረግኩኝ። ከራሴ ጋር ተደማመጥኩኝ፣ መጽሐፎችን አነበብኩኝ፣ ጥሩ ጊዜ አሳለፍኩኝ ማለት ነው። በርካታ የራኳቸውን ነገሮችን ዳግም መልሼ ማግኘት ችያለሁኝ ከራሴ ጋር ለአንድ ወር እረፍት በመስጠት ማለት ነው። ምናልባት ይህን ነገር እናንተ ብትሞክሩት መልካም ይመስለኛል። ይህ ሶሻል ሚዲያ በጣም ተቆጣጥሮናል። ከዚህም ከዛ የሚለቀቀው የሚጻፈው ቪዲዮ ምኑ ንግግሩ ምኑ የሰው አእምሮ እኛን ተቆጣጥሮናል። ምናልባት ይህን ነገር ለአንድ ወር ያክል ብትሞክሩት መልካም ይመስለኛል። እኔ ጥሩ ነገር ስላገኘሁበት ማለት ነው። ነገር ግን አሁን ከሶሻል ሚዲያው እረፍት በኋላ ዳግም ወደ ሶሻል ሚዲያው ስመለስ ቀጥታ ወደ ፌስቡክም ወደ ቲክቶክም ገብቼ ነበረ። ያየኋቸው ነገሮች ነበሩ፣ ብዙ ነገሮች፣ አዳዲስ ነገሮች አሉ። ከዛ ውስጥ አሁን ላይ ምናልባት ወቅታዊ ሆኖ የታየ ነገር ምንድን ነው? ይህ የሶሻል ሚዲያ ልመና ነው። ወጣቱ ማህበረሰብ በተለይ ደግሞ ዲል ላይ የሚሰሩ የነበሩ ይችላል ወይ ደግሞ ሲታወቁ በዚህ በሆነ ነገር ብቻ የሚታወቁ ሰዎች የሆነ ነገር ሲቸግራቸው ማህበረሰቡን ነው የሚያስቸግሩት። ቶሎ ብሎ ወደ ልመና ነው እየተወጣ ያለው ማለት ነው። መጀመሪያ መግቢያ ላይ እንደነገርኳችሁ ይህ ቪዲዮ ማለት ነው የሆነ ግለሰብን ለማጥቃት እንደዚህ አትስጡ ስጡ ምናምን ለማለት አይደለም። እኛ ከዚህ ነገር ላይ ምን እንማራለን የሚለውን ብቻ ለማስጨበጥ ብቻ ነው። ስጡ አትስጡ ነገርየው ምን እንደሆነ ምን አልገባኝም። ያው አብዛኞቻችሁ በተለያየ መረጃ ሰምታችሁ ብዬ አስባለሁ። አንዲት እህታችን ሶሻል ሚዲያ ላይ የምትንቀሳቀስ በመልካም ነገር የመናቃት እንግዲህ የሆነ ነገር ብር ቸግሯት ብዙ ሰዎች እያዋጡ፣ አንዳንድ ሰዎች ደግሞ ፌስቡክ ላይ እያየው ነበረ ብዙ ተረባ ስድብ ምናምን ነገር ሲቀላቀሉ ምናምን ነገር አይቻለሁኝ። እኔ እሱን ነገር ላነሳ አይደለም የመጣሁት። እኛ ከዚህ ነገር ምን እንማር ነው። በተለይ እንደኔ በሶሻል ሚዲያ ላይ የምትንቀሳቀሱ በሶሻል ሚዲያ ላይ ለሰዎች እናስተምራለን፣ ቁም ነገር እናስጨብጣለን፣ አሊያም ደግሞ በሶሻል ሚዲያ ላይ ገቢ እናገኛለን የምንል ወንድም እህቶች ከዚህ ነገር ላይ ምን እንማራለን? የኔና የአንተ ዕጣ ፈንታ ምንድን ነው? ነገስ እኛ የሆነ ነገር ሲቸግረን መተልን ለምን ነው ወይ? ይሄ ነው ዋናው ጥያቄ። ይሄ ነው ወሳኙ ጥያቄ። ብዙ ሰዎች አሁን ላይ እያየናቸው ነው። በተለይ ከቅርብ ጊዜ ወዲህ ወጣቱ ማህበረሰብ የሆነ ነገር ሲቸግረው ሰርቶ ተፍተፍ ብሎ ያን ነገር ከመቅረፍ ይልቅ ወደ አደባባይ ወጥቶ የመለመኑን ነገር ተያይዞታል። ያው የሚለምንም አያጣም። ያው አንዴ ፊቱን ያስገርፋል እንጂ ከለመነ እንደሚያገኝ እርግጥ ነው። ማንም ሰው አሁን ላይ የሆነ ነገር ትንሽ ቢቸግረው ሶሻል ሚዲያ ላይ በተለይ ያለ ሰው ወጥቶ ከለመነ እንደማያጣ ያውቃል። ስለዚህ መለመን ትልቅ አማራጭ አድርጎ ይይዛል። ነገር ግን እንደ ወጣት ግን ከመለመን ይልቅ ግን ብንሰራና ተፍተፍ ብለን ከዛም ብለን ያለብን ዕዳዎች ያሉብንን ችግሮችን መቅረፍ ብንችል መልካም ነው ብዬ አስባለሁ። ከዛም አንጻር ነው ዛሬ ይህን ቪዲዮ የምሰራው። ወጣቱ ማህበረሰብ በተለይ እዚህ ዲል ላይ የምንሰራ ሰዎች ማለት ነው የተለያየ የገቢ ምንጭ ሊሆን ይግድ ይላል። ሐቂቃ ሁላችንም አሁን ላይ ዱንያ በጣም ይሄ አሁን ከቅርብ ጊዜ ወዲህ ኑሮ በጣም እየናረ ሲመጣ በጣም እየከበደን ነው። በጣም ላይፋችን በጣም እየተዘባረቀ ነው። አብዛኞቻችን ብድር ውስጥ ገብተን በጣም ዕዳ ውስጥ ገብተናል። እዚህ ጋር ብንታመም የምንታከምበት ብር የለንም። አብዛኞቻችን እዚህ ሶሻል ሚዲያ ላይ ስትጫወት ነገር ሰው የሚያስበ የደላ የፈለከውን በልተህ ጠጥተህ የምተኛ ነው የሚመስለው። ነገር ግን እውነታውን የምታውቀው ከአላህ በታች አንተ ነህ። ይራብ ይጥማ ይቸግር ምን ያሉት ችግር ውስጥ እንዳለ የምታውቀው አንተ ነህ። እዚህ ጋር ሶሻል ሚዲያ ላይ ስትጫወት ግን ሰዎች የሚጠረጥሩ የሚገምቱት የሞላው የደላው ነው
የሚያስቡት ማለት ነው። ስለዚህ ሰዎች እንደሚያስቡ አይነት ሰው ለመሆን የገቢ ምንጭህን ማስፋት አለብህ። እኔ የተረዳሁት ሐቂቃ ያን ነው። ነገ እኔ ሲቸግረኝ መጥቼ እዚህ ከምለምን አሁን ላይ በቃ የገቢ ምንጭ ማስፋት ነው። በተለይ በአሁን ዘመን ላይ በዚህ በሶሻል ሚዲያ ዘመን ላይ ሁላችንም ተፍ ብለን አሁን ዲኑን የምትካደሙ ሰዎች ኡስታዞችም ትሆኑ ይችላላችሁ፣ በቲክቶክ ላይ ጥሩ ነገር የምትሰሩ ሰዎች አብዛኞቻችን ተመሳሳይ ላይፍ ነው ያለን። ስንታይ ያለህ የደላህ ትመስላለህ፣ ነገር ግን እውነታው ያ አይደለም። ስለዚህ ጊዜህን ማለት ነው ጥሩ ነገር በማስራት በማስተማር በጣም ጥሩ ነው። ነገር ግን ከዛ ውጭ ባለ ጊዜ ላይ ማለት ነው ስራ ተፍ በል ሐቂቃ ነገ አንተ መተህ እንዳትለምን ስራ እንስራ፣ እኔም ጨምሮ ማለት ነው። ይሄን ነገር አንድ ቀን አላህ ያርገብህና እናትህ ስትታመምብህና ማሳከሚያ ብር ስታጣ ማለት ነው የሆነ ቀን ይገባሃል፣ አላህ ያርገብህና ማለት ነው። ግን ካሁኑ መሸቀል አለብህ ብዬ እኔ አምናለሁኝ። እናንተም ይሄን ቪዲዮ የምትከታተሉ በመላው ዓለም የምትገኙ ወንድም እህቶቼ ይሄ እዚህ ጋር ሶሻል ሚዲያ ላይ የሚሰሩትን ሰዎች ብቻ ሳይሆን በትርፍ ጊዜ ያላችሁ ሰዎች በመላው ዓለም የምትገኙ የመዳን ቀርቱ ያላችሁ በአውሮፓም ያላችሁ ልጆች ያላችሁ በቃ ትርፍ ጊዜ ካላችሁ የሆነ ብር የምታገኙበት ነገር ማምጣት አለባችሁ። ሐቂቃ ብር የምታገኙበት ብር ስል ደግሞ የኢትዮጵያ ብር አይደለም ዶላር የምታገኙበትን ነገር ማመቻቸት አለባችሁ። ዶላር የግድ ነው፣ በቃ ያስፈልጋል። ብሩን ማሳደዱ ተውና ዶላርን አሳዱት፣ ይመጣል ኢንሻአላህ። ኦንላይን ላይ ተፍ በሉ። በአላህ ፈቃድ እንደ ልፋታችን ሁላችንም ኢንሻአላህ የልፋታችንን እናገኛለን። ስለፋ ግን ዲናችንን ሳለቅ ሐላል በሆነ መንገድ ሁላችንም እየለፋን ሪዝቃችንን ብናገኝ መልካም ነው። ሁልጊዜ የሆነ ነገር ሲፈጠርብን ወደ ልመና ወደ ብድር ከመሄድ ይልቅ ዋናው የገቢ ምንጫችንን ማለት ነው ማስፋት፣ በአንድ ነገር ብቻ ሳይሆን በአንድ በሁለት በሶስት አራት ነገሮች ማስፋት። ይህ ነገር እኔ ጎድቶኛል ሐቂቃ ማለት ነው። ለብዙ ጊዜ በአንድ ወጥ በሆነ ነገር ነው እየሄድኩ የነበረው። አሁን ጊዜ ግን በቃ ኑሮ እየከበደ ሲመጣ እየከበደ የኛ ፍላጎት እየጨመረ ሲመጣ ማለት ነው አንድ ስራ ብቻ እንደማያዋጣና የተለያዩ ነገሮችን ማየት እንዳለብኝ ተሰምቶኛል። ስለዚህ ከዚህ በኋላ በጣም ብዙ ነገሮችን በዚህ በሶሻል ሚዲያ ላይ ስንቀሳቀስ በርካታ ሰዎችን ለቁጥር መግለጽ በማልችለው ሁኔታ ውስጥ ዋናው ብዙ ነገሮችን ለሰዎች ተባብሬያለሁ። በተለይ በዚህ በሶሻል ሚዲያ ላይ ዩቲዩብ እና ቲክቶክን በተመለከተ ማለት ነው በነፃ ብዙ ነገር ሰርቻለሁ። ከዚህ በኋላ ግን ማለት ነው ከዚህ በኋላ ይሄ ነገር እንደ ቢዝነስ ነው የማየው። የሆነ ሰው የሆነ ነገር ቸግሮት ከመጣ የሆነ ነገር እንደዚህ አግሊን ጋር ለእያንዳንዱ ችግር መፍትሄ ማለት ነው ብር ያስከፍላል ማለት ነው። እኔ ጋር ላይ ይመጣ ሰው ከዚህ በኋላ ሐቂቃ ምን መሰላችሁ ይሄ ነገር የሆነ ጭካኔ ምናምን ሳይሆን በቃ ይሄ አንድ በቃ የቢዝነስ ህግ ነው። በቃ ቢዝነስ ውስጥ ስትኖሩ ሁሉ ነገር አዝናችሁ ሁሉ ነገር በነፃ ሆኖ አይሆንም። ያው የምታስቸግሩ ታውቁታላችሁ። የተለያየ የግራፊክስ የተለያየ ስራዎችን የምሰራላችሁ ወንድሞች ኢንሻአላህ ከዚህ በኋላ ነፃ የሚባል ነገር አይሆንም። እኔ ጋር ስትመጡ ምናልባት ከመጣችሁ እያንዳንዱ ነገር ክፍያ ይኖረዋል ማለት ነው። ክፍያ ይኖረዋል። ከዛም ውጪ ደግሞ አልፎ ተርፎ ማለት ነው ዩቲዩብ ላይ የምትንቀሳቀሱ ቲክቶክ ላይ የምትንቀሳቀሱ ካላችሁ ምናልባት ጊዜ ከሌላችሁና ቪዲዮ ኤዲት ማድረግ ጊዜ ከሌላችሁ ቪዲዮ ኤዲት የሚያደርግላችሁ ሰው ከፈለጋችሁ እኔ አለሁላችሁ። እሱም በነፃ ሳይሆን በክፍያ ነው ማለት ነው። ቪዲዮ ኤዲት በደንብ አድርጌ አደርግላችኋለሁ። እሱም በክፍያ ነው። በተለይ ጊዜ ያጣችሁ ሰዎች ጊዜ ካላችሁ በራሳችሁ ተፍ ብሎ፣ ከሌላችሁ ግን ዩቲዩብ ላይ እየተንቀሳቀሳችሁ ቲክቶክ ላይ እየተንቀሳቀሳችሁ የተለያየ ቪዲዮዎችን እየሰራችሁ ነገር ግን ጊዜ በጣም በመጣ ውስጥ ካላችሁ ደግሞ እኔ አለሁላችሁ። እሱም በምንድን ነው በክፍያ ነው። ስለዚህ ሁላችሁም በተለይ ትርፍ ጊዜ ያላችሁ ሰዎች በተለይ ደግሞ ሶሻል ሚዲያ ላይ የምትንቀሳቀሱ ሰዎች የገቢ ምንጫችሁን አስፉ ኢንሻአላህ። እኔ ብዙ ነገሮችን እየሞከርኩ ነው። አሁን ላይ እያንዳንዱ ነገር የሚሳካልኝ ከሆነ ማለት ነው የሳካልኝን ነገሮች እናንተም እንዲሳካላችሁ እያመጣሁ ሼር አደርጋችኋለሁ። እየሞከርኩ ነው ኢንሻአላህ። በተለይ በኦንላይን ላይ አዲስ ነገሮችን እየሞከርኩ ነው። ከተሳካልኝ እናንተም ዱዓ አድርጉ ኢንሻአላህ። እናንተም ሼር እያደረኩላችሁ እናንተም ስኬታማ የምትሆኑበትን ሌላ የገቢ ምንጭ የምታገኙበትን ነገር እናመቻቻለን ማለት ነው። ወንድሜ ልብ ብለህ ስማኝ፣ ሐቂቃ የገቢ ምንጭህን ሰፋ አድርገው፣ እህቴም እንደዛው የገቢ ምንጭሽን ሰፋ አድርጊው። ከአንድ ቦታ ብቻ እየተቀበላችሁ ህይወትን በአሁኑ ሰዓት ላይ ልታሸነፉት አትችሉም። አልሐምዱሊላህ እስካሁን በጤናችን እየለፋን ነው። አሁንም ኢንሻአላህ አላህ ጤና ያድርገን። አላህ የሰጠን ሲሳይ ደግሞ የሰጠን ሪዝቅ ደግሞ እያመሰገንን
በሐላል አገኝተን በሐላል የምናወጣ ያድርገን። ኢንሻአላህ ቅድም እንዳልኳችሁ የገቢ ምንጫችንን እኔም እናንተም ሁላችንም እናስፋ፣ ሪዝቃችንም ይሰፋል። አላህ ሱብሓነሁ ወተዓላ በሰጠን ሪዝቅ ደግሞ አመስጋኞች ከሆን ደግሞ ከዛ በላይም ደግሞ ይጨማምራል ኢንሻአላህ። አላህ ደግሞ ሁላችንም ጥሩ የሻለ ሪዝቅ የምናገኝ ሰዎች ያድርገን። የዛሬ ቪዲዮ ይሄን ይመስል ነበረ። ኢንሻአላህ ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።